ራሱ ከፈለግ ገደል ጥርቅም ብለህ ግባ። ጥሩ። ስለዚህ ትህትና የምትሄጅበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። ጭጅ ቤት ጥሬ ልሎሻለ የግል መጣ እንዳደረገው ትህትና ነው ሊያደርጋት ነው። ፈተናሽ አያልቅም፣ ስቃይሽ አያልቅም፣ ነጻ አትወጭም የተባለች ይመስል ትህትና አሁንም ክፋትና ተንኮል የሚፈታተናት ሰው ከጎኗ መጥቶባታል። ከዝና ከዛ ከተሳለው ቢላዋ ከእርድ በግ ብታመልጥም አሁን ደግሞ በመሳይ አማካኝነት ሌላ ፈተና ከፊቷ ተደቅኗል። አብርሽ ለሷ ብሎ ተደባደበ፣ ለሷ ብሎ ህይወቱን አደጋ ውስጥ ከተተ። ሁሉም ለሷ ብሎ ተጋፈጡ። መሳይ ግን ብሩን ባያገኝ እንኳን አንቺን ህይወትሽን መቀማት አለብኝ፣ ክብርሽን መውሰድ አለብኝ እያለ እያመነታ ነው። ተንከሲስ የመሳይን ተንኮልና ክፋት ቁልጭ ብሎ ገብቶታል። ዝና በስተመጨረሻ የከሰርኩትን ኪሳራ ያጣሁትን እምነት እስከ ወለዱ ታካክሳለህ፣ እጥፍ ትከፍላለህ ሲል ካሌብ ሞሲሳ ዝናህን አስጠንቅቆ ነግሮታል። ጨጓራው ጭስ አንጀቱ ርር ብሎ ተቃጥሎ ሄዷል። ዝናህ ተመልሼ እመጣለሁ፣ የእውነት በህይወቴ ውስጥ ላመጣችሁብኝ አጣብቂኝ፣ ላበላሻችሁብኝ ስራ ዋጋ ትከፍላላችሁ በማለት እጅጉን ተበሳጭቶ ነው የሄደው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ትህትና በሚገርምና በሚደንቅ ሁኔታ ቀጥሏል ማለት ነው። በጣም አጓጊና ልብ አንጠልጣይ እየሆነ መጥቷል። አብርሽ ለትህትና እንደተሟገተላት እንደተከላከለላት የለመነችው ጸሎት የለመነችው ፈጣሪ አላሳፈራትም። አሁንም ታድጓታል። አሁንም አይናቸውን ከልሎላታል። እጅግ የሚገርም እጅግ የሚያስተምር በጨዋታም በቁም ነገርም ብዙ ፈገግ እያደረገ ብዙ ትምህርት የሚገኝበት ትህትና የትህትና ህይወት ውጣ ውረድ እጅግ የሚገርም ተከታታይ ድራማ ሆኗል። የግሌ አብርሽን ካልነካሽብኝ እዚህ ቤት መቆየት ትችላለሽ ስትል ነግራታለች። ተንከሲስም እንደዛው መቃብር ቆፋሪው እዚህ ጋር በደንብ ለኛ ትምህርት የምናገኝበትን ነገር ተናግሯል። ሰውንም ቀብረው እስከ ክፋቱ እስከ ዘሩ እስከ ሁሉም ነገር ነው። ስትቀበር ዘር የለም፣ ጥቁር ነጭ የለም፣ ሀብታም ባለጸጋ ድሃ የኔ ቤት የለም። ሁሉም እኩል ነው መቃብር ላይ። መቃብርን ስታስብ ለሰው ክፋት ማሰብ ታቆማለህ። ነፃ ልጅነት የዋህነት ይመጣልሃል። ሰው መቅበር የመሰለ ነገር የለም። ከቀበርኩትም እስከ ክፋቱ እስከ ተንኮሉ ነው እያለም በጨዋታ መልስ እያዋዛ ብዙ ትምህርት አግኝተንበታል። ሌላው ትልቁ ጉዳይ መሳይ ምናልባች የትህትና ትክክለኛ ወንድም ሊሆን ይችላል። ወንድሜ ጠፍቶብኛል፣ ከጠፋ ቆይቷል፣ አንተ ወንድሜ ነህ እንዴ ስትለው ነበረ ብሩክን። አብርሽ ትህትናን በደንብ ወዷታል። ግን አሁን የዚህ ጉዳይ አይደለም። ከባድ አጣብቂኝ ውስጥ የማትወጣው ፈተና ውስጥ ነው የገባችው። ያዳኗትን ሰዎች ማመስገን አለባት ስትም ነበረ። ትልቁ ጉዳይ ትህትና ከእናንተ በፊት ከዛ መንጋጋ ከተሳለልኝ ቢላዋ ለእርድ ከቀረብኩት አዳራሽ ቤቱን ገንጥሎ ያዳነኝ መድብልን ማመስገን አለብኝ ብላለች ትህትና። ግን የእውነት ዝናህ ተስፋ ቆርጦ ይተዋታል ወይ የሚለው ጥያቄ ነው። እጅግ አጓጊ እጅግ ልብ አንጠልጣይ ተንከሲስ እንደ ስሙ ተንከሲስ ሳይሆን ቁም ነገረኛም ነው። ለትህትና መከላከል ለትህትና ጠበቃ መቆም እንደ አብርሽ መደገፍ ጭንቀቷን መጋራት ሀሳቧን መካፈል ሆኗል ስራው። ተንከሲስ ለስሙ ተንኮለኛና ተንከሲስ ነው፣ ቁም ነገር የለውም ይባላል እንጂ በጥሞና መሳይን እየተከታተለው ነው።
እንደ አይሁዳ የከዳህን ለብር ብለህ እኛን የሸጥከን አልተሳካልህም እንጂ ትህትናን አሳልፈ ሰጥሃታል፣ ሽጠሃታል ብሎ ጠንቅቆ አውቋል። የግሌም እንደዛው። ትልቁ ጉዳይ ግን በብር ሽጧቸው እንደነበረ አልተሳካለትም እንጂ ከግሌ በተጨማሪ መሳይ ለአብርሃም ሳይሆን ለዝናህ እያቃጠረ እንደሆነ ተንከሲስ ያውቃል። መቃብር ቆፋሪውም በብር እንለውጣት፣ ይችን ልጅ አሳልፈን እንስጣት ብሎትም ነበረ። ስለዚህ ቤታቸው ያለው እግርና እጅ ያለው እባብ ወይም ውሻ ያለው ጭራ እያለም ተንከሲስ ይቀልድበትም ነበረ። አሁን ተንከሲስ ይህንን የመሳይን ተንኮል ለአብርሃም ከነገረው ነገሩ ይቋጫል። ግን ካልነገሩት ነው። ግን አሁን ትህትናን ሊተናኮሳት ነው። ጾታዊ ትንኮሳም ሊያደርስባት ወደ ክፍሏ ሄዷል። ተንከሲስም ለአብርሽ ነግሮታል። አብርሽ ደርሶ ያስጥላታል፣ ደርሶ ይታደጋታል። ቆይ አንተ ማነህ? ምን አይነት ልብ ነው ያለህ? እህቶች አሉኝ አላውቃቸውም፣ ናፈቁኝ ትላለህ። ምናልባች እህትህ ብትሆንስ? ምን አይነት ክፋትና ጨካኝነት ነው? በማለት ሌላ ፈተና ከፊቷ ተዳርጎባታል። የሚያሳዝነው አብርሽ ትህትናን ወዷታል። በጭንቅ በመዓት በፈተና ውስጥ ብትሆንም ግን በዚህ ሁኔታ ከቀጠለ የግሌም ትህትናን አሳልፋ ከመስጠት ወደ ኋላ አትልም። በአብርሽ አትምጭብኝ፣ አብርሽን ከነካሽብኝ በአንድ ሻይ ብርጭቆ መርዟን በተን አርጌ እሰጥሻለሁ ብላ በቀጥታ ነግራታለች። ይህ ማለት በተደጋጋሚ አብርሽ ከአብርሽ ጋር ቅርርብ፣ የአብርሽን ልብስ ከመልበስ ብዙ ነገር ከተፈጠረ የግሌም ምን አግኝቼ ምን ላጣ በማለት ትህትናን እንደ መሳይ ልትክዳትም ትችላለች። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት እንጠብቀዋለን። ምን ይፈጠራል? አብርሽ ለትህትና ይደርስላታል? ተንከሲስ ትልቅ ውለታ ነው የዋለላት ለትህትና። ምክንያቱም መሳይ ሊጎዳት ነው። ብር ባላገኝብሽ እንኳን አንቺን ሴትነትሽን ልጠቀምብሽ ይገባል በማለት የወረደነቱን አይተናል። በጣም ባለጌነቱን አይተናል፣ ተረድተናል። እጅግ የሚያሳዝነው ነገር ሰው ጭንቅና መዓት ውስጥ ሆኖ እንዴት እንደዚህ ያለ አስተሳሰብ ይኖረዋል? ሁላችንም በጉጉት እንጠብቀዋለን። ቀጣይ ምዕራፍ። እድሜ ለተንከሲስ፣ አብርሽ ይደርስላታል የሚል ግምት አለኝ።